ለምሳሌ ካሜራው ራሱ ይደበቃል። እሺ ነው ወደዚህ ጋር እዚህ ጋር ነው ይያት ሄይ ይያት አይደለም ነው እዚህ ጋር እዚህ ተስማም ቀመሻ ተስማም። እሺ ቆይ ላጉርስሽና ለምትሞክሪያለሽ። ጥቁር ጤፍ ነው እንግዲህ የምትለውን ነገር እስቲ ስንበላ የምናሳያችሁናል። ግን ያቀይ ነው ጥቁር ጤፍ መቼም ነጭ ከነጭ ጤፍ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ እግዚአብሔር ይመስገን። እንግዲህ ገንፎ ጥቁር ጤፍ ነው። በነገራችን ላይ ሲጠቁርባችሁ እንትን እንዳትሉ። ሲስተርን ያላቀም በልቼ በስልስ ምናምን አላቆም ስላለች እኔ ደግሞ እስቲ ላስቀምሳት ብዬ ነው ስሰራ ምናምን የነበረው ቪዲዮ ጠፍቶብኝ ቀርጬ ነበረ፣ ግን እንትን ብሎ ነው እና እዚህ ጋር ስጓልኝ ታያቻል። ስጓልኝና በስጎ ነው ዛሬ ቁርስ ማበላት። እንግዲህ እስቲ እምቢ ትላለች ብዬ አላስብም። አሪፍ ነው። ለምን ከዛሬ ደግሞ አርብ ነው። አርብ ስለሆነ እንግዲህ ሁል ጊዜ የተለያየ እንትን ከምትል ብዬ አንድ አይነት ከምበል እስቲ ገንፎ እንብላ ብዬ ነው። እንግዲህ እንትን ጥቁር ጤፍ ነው እንትን እንዳይነጅ ጥቁር ጤፍ ነው እና እስቲ ዛሬ ላብላት። ሙያ መቼም ከጎረቤት ይባላል። መልክ ይስጠኝ እንጂ ሙያ ከጎረቤት ይባላል። እኔ ካሜራማን የለም፣ እንደዚህ ራሳችን በራሳችን እናስተናግድ። በተለይ ደግሞ ይሄ ሸክላ እውነት ገንፎ በጣም የምጥሙ። እኔ ከአንድ ሁለት ሰርቼበታለሁ። እጅግ በጣም ነው እንትን የሚለው ያጣፍጣል። ለምን እንደሆነ አላውቅም። ሸክላ ስለሆነ ይሁን አላውቅም። ብዙ ሰው የተለያየ ነገር ይጠቀምበታል፣ ግን እኔ እንዳቅም ገንፎ ነው የምጠቀምበት። በጣም ስለወደድኩት ነው የገዛሁትና እስቲ አብረን ቁርስ እንብላ። እንግዲህ እስቲ ሲስቱ ማንኪያው እንኳን ማምጣት አቅሱ። በእጃችሁ ነው በማንኪያ ነው እና ቤተሰብ እስቲ እዚህ ጋር እንግዲህ እንዴት ደስ እንደሚል ቆይ ያሳያችኋለሁ። እና ጥቁር ጤፍ ነው እንግዲህ የምትለውን ነገር እስቲ ስንበላ የምናሳያችሁናል። ግን ያቀይ ነው ጥቁር ጤፍ መቼም ነጭ ከነጭ ጤፍ ነጭ ጤፍ ላቻለሁ ነጭ ፍርኖ ዱቄት ማለት ነው። ከሱ ይሄ ይሻላል። ለምን እንደሆነ አላውቅም። ስንጥቅጥቅ ብለዋል፣ ግን አሪፍ ነው ብዬ አስባለሁኝ። እና ስለዚህ ስንበላ እስቲ አስተያየት ትስጠን አይደለ? ስለዚህ አብራችሁን ቆዩ እና እስቲ ነይ እስቲ ነይ ከማንካ ግልክ ግን በእጀሻል ደስ እንደምታቀ እፉ ነው እና ቤተሰብ በዛ አላደረኩኝም። ያው እቃው ትልቅ ነው እንደዚህ ትንሽ ይመስላል። ሲተፍ ደግሞ አልወድም። ሲቀዘቅዝ አይበላም። ሲቀዘቅዝ ስለማይበላ እስቲ ነይ እኛስ በላይ እረፍ። ናዝጋ ቆንጆ እዚህ ጋር ልመጣ ነው። አክስት እዚህ ጋር ልመጣ ነው። ና እንጂ ቆንጆ ሲስቲ አክስት እዚህ ጋር ልመጣ ነው። ና እዚህ ጋር ተዘጋጅታችሁ ነው እንግዲህ ተጣጥባችሁ ነው እዛው ነይ ተደበቀች ሲስት። ይሄ ካሜራ ስለማትወድ ነው መሰለኝ ካሜራው ራሱ ይደበቃል። እሺ ነው ወደዚህ ጋር እዚህ ጋር ነይ ይያት አይደለም ነይ እዚህ ጋር ናሽ አንተ እዚህ ጋር እኔ ጋር በዚህ በኩል ጎበዝ ልጅ ጎበዝ። አንዴ እስቲ ጨለም ብሎ ነበር፣ ብርሃኑን ጨመር አደረኩበት። እስቲ በስመ አብ ቅመሻ በስመ አብ። እሺ ቆይ ላጉርስሽና ለምትሞክሪያለሽ። እሺ ቢያ
እንግዲህ ባባዬ ረፋ እንዴት ነው? አሪፍ ነው። ቅምሻ አንቺ ላንቺ እኮ ነኝ እኮ ብዙ ቀን በልተን እናውቃለን። አንቺ እንዴት ይሰራል በስጎ ምናምን ስላልሽ ነው። ለቁርስ እሺ፣ አሪፍ ነው። ዋጥከው እሺ፣ እሺ። ቆይ ዋው ነው። ቆይ እና ቤተሰብ እንብላው እንዴት እንትን እንደሚያስቀናት ደግሞ ብዙ ጥቅሞች አሉ። አቤት አቤት እኔ ማውራር እኮ ነው። አቤት አቤት አቤት። እሺ እንዴት ነው አስተያየት ስጪ። አሪፍ ነው። በስጎ ስጎ እንዴት ነው? እንዴት በእንትን ይበላል እያለች ነበርና ኮሴን ትሴንቱ ስሙልሽ ስጎ እና አትታይም ቢ ብላ እኮ ነው ማዘር ቢ ብላ ቀልዱ ነው እና ጊዜ ምርጥ ነው። በስጎ በልቼ አላውቅም ስላልሽ ነው። ግን እንደዚህ ስትቀምሽ እንዴት ነው? በጣም ጣፍጣ። በማንካ እኔ እንደስ አይለኝም። ገንፎ ብዙ ጊዜ በእጅ ነው የሚመቸኝና ከዛ ነው። ኑ እንብላ እንግዲህ ዛሬ ጎትቻችን እንደምንም ካሜራ ራስ ገብቻለሁ። ቻይና አፋር እስከ መቻይና አፋር ሆና እንደምትቀር ለቆንጆ ነው የማጎርሰትን ምን አገባኝ። ጎበዝ እና ቤተሰቦች እናንተም እንግዲህ እንደዚህ እየሰራችሁ ባላችሁበት ወጪ ማረብ ሀገር እረፍ በረከቴ። በጓ መጣች ሂድ እየረበሸኝ ነው። እና በእርጎም በነገራችን ላይ በእርጎም ይቻላል። እንደዚህ ተደርጎ እርጎ ካጠት ጨምሩበትና ሳታደበላልቁ ከፈለጋችሁ መደበላል ሳታደበላልቁ ማጠገብ ለአጠገብ እንደዚህ ግማሽ በግማሽ አድርጋችሁ ከዛም ከዚህ በእርጎም ይበላል። እና ቤቴ ውስጥ በእርጎ ሰርቻ አላውቅም አልዋሽም። ግን አዩ ሰርታልኝ ነበረ የሆነ ጊዜ ላይ ሰርታልኝ ነበር። እንደዚህ ስጎንም አይብም እንደገና እርጎም ምናምን ሲሆን በጣም ነው የምጥመው። እና ጥቁር ጤፍ ደግሞ ብዙ አይነት ጥቅም ስላለው ከነጭ ዱቄቶች እንደዚህ አሪፍ ነው። እና እኔ ብቻ እኮ አውሬው ለምንድን ነው የማታወራቸው? አስተያየታቸው ይጥማል ወይም እንጂ ነው ባያቸውና ንገራቸው። ጌታው የእናት ወድ ዝጉርጉር ነው የሚባለው ነገር እውነት ነው። ለምንድን ነው ታውቃላችሁ? ከቤተሰብ ውስጥ በጣም አይናፋር ናት። የመጨረሻ ወደ አጥባ ይወጣች ናት። እንዴት ነው እንመሳሰላለን። እኔ ለፍላፊ እሷ ቤሺ እና ለማንኛውም ካሜራ ልዝጋላት በደንብ ተረጋግታ እንድትበላ ይሻልሻል አይደል? አረ እበላለሁ። እየበላሁ ነው። እየበላሽማ አይደለም። ባባዬ እንዴት ነው? አሪፍ ነው? ይጥማል? አስተያየት ስጥበት እስቲ። ይጥማል? አይ ታይታይ እና ብሉ እንብላ በላ። እንደሱ አይደረግ ነውር ነው። ይጣሉ ኋላ እነሱ ባባዬ ጎበዝ ነው ጨዋ ነው እያሉ ነው አይደል? አንተ ጨዋ ነህ አይደል? አትረብሽማ። ና በላቸው ና እዚህ ጋር ሆነክ ና እዛ ጋር ይላል አፍሮ እየዘለለ ቀስ አይሮጥም። እየተበላ አይሮጥም። ነውር ነው። አሚና ምን ይቆጣል? ና እና ለማንኛውም መስቴንቱ ማዘር ተሳቃለት ሞት ነው ካሜራ ላልገባም ብላ እና ለማንኛውም ውድ ቤተሰቦቼ በጣም የማመሰግናችሁ ላይክ ሼር እያደረጋችሁ ስለምታበረታቱ እግዚአብሔር ያክብርልን። እና እሷም ተሳቃለት ሞት ነው አይናፋርና እንትኑ ገፎ ሳይቀዘቀዝ እንብላ ከካሜራው ጀርባ። እና ለማንኛውም ላይክ ሼር እያደረጋችሁ አስተያየት ጻፉልን። በጣም ነው የምንወዳችሁ የምናከብራችሁ።
እና ደህና ሁኑልን እላችኋለሁ።